2 ወር በኋላ ከውጪ 2 ሳምንት ሆኗል። 100 ቢሊዮን ነጥብ 5 ብር ነው የገባልኝ። አረ እንዴ ወንጌላውያን አማኞች የት ነው ያላችሁት? እንደዚህ አይነት ዱርዬዎች ወንጌልን ሲያሰድቡ፣ ቤተ ክርስቲያንን ሲያሰድቡ፣ ክርስቶስን ሲያሰድቡ የት ነው ያላችሁት? እነ ጆይ ጭሮ ነው ይወብ ጭሮ የምትሏቸው ምንድነው? ጭሮ የምትሏቸው የምትሉት ይሄ የቤተ ክርስቲያን ነቀርሳ እንዴ ለምን አይለይም? እንደ አሪዮስ እንደ አሪዮስ ውጉዝ ከማሪዮስ ለምን አይባልም? ቤተ ክርስቲያን እኮ አሰደባት። በእውነት እኔ እንደዚህ አይነት ሰዎችን የማላይበት ስፍራ እንደው በሄድ ደስ ይለኛል። እንዴት አድርገን ወንጌል እንስበክ? እንዴት አድርገን ጎዳና ወጥተን ሰዎችን ወንጌል እንንገራቸው? በዚህ ልክ ወንጌል ሲደፈር፣ በዚህ ልክ ክርስቶስ ሲዋረድ፣ የመስቀሉ ስራ ሲዋረድ እንዴት ዝም ትላላችሁ? እነዚህ ሰዎች እኮ የቤተ ክርስቲያን ነቀርሳዎች ናቸው። ደግሞ በደላላ የሚያስዋሽ ስንት ቢሊየን ነው ያለው? ቆይ እኔ አንድ ነገር ልናገር ምናልባችም እውን ይሄ ገንዘብ ገብቶ ከሆነ 100% አይደለም የምነግራቸው 1000% ጨቡዴውን ያስገባው። ግን አልገባም። 100% አውርጄ ልንገራቸው አይደል? አልገባም። ውሸታሞች በእውነት እኔ ሌላ ምንም አይደለም። እናንተን እንደ ኤልማስ እግዚአብሔር ያስጠንቅቃችሁ። የኤልማስ መንፈስ ነው በእናንተ ላይ ያለ። ሰዎች ወንጌል እንዳይሰሙ ክርስቶስን የሕይወታቸው አዳኝ አድርገው እንዳይቀበሉ እንደ ኤልማስ እንቅፋቱ ናቸዋልና እግዚአብሔር ከቤተ ክርስቲያን ጠራርጎ ያውጣችሁ። ሌላ ምንም አይደለም። ሰፋ ባለ ነገር እመለሳለሁ። ስለ ኢዮብ ጭሮ፣ ስለ እነ እስራኤል ዳንሳ እንዲሁም ደግሞ ስለ እነሱ መሰሎች በደንብ እመጣለሁ ከዚህ በኋላ። በልሳን የምትደግሙትን ድግምት ሁሉ እናፈርሰዋለን። ጠብቁ። ዮሐንስ ወንጌል ምዕራፍ 8 ላይ እኔ የዓለም ብርሃን ነኝ አለ ጌታ ኢየሱስ። የሚከተለኝም ደግሞ የሕይወት ብርሃን ይሆንለታል ነው የሚለው። እኛ ወደዚህ ብርሃን የገባን ሰዎች ነን። በድንቅ አጠራሩ የጠራን ወደሚደነቀው ብርሃን ያስገባን የእግዚአብሔር ልጆች ተብለን የተጠራን ሰዎች ነን። ምሕረት የተደረገልን ሰዎች ነን። ቅዱስ ሕዝብ ለርስቱ የተለየ ወገን ተብለን የተጠራን ሰዎች ነን። ስለዚህ ከዚህ እውነት እናንተ ስለሰደባችሁን ወደ ኋላ ልንመለስ አንችልም። አይምሰላችሁ። ይልቁንስ ወደ እግዚአብሔር ቃል እውነት ተመለሱ። እግዚአብሔር ውድ የሆነውን ስጦታ ኢየሱስ ክርስቶስን ለእናንተ አሳልፎ ሰጥቷችኋል። ኢየሱስን ለእናንተ አሳልፎ ሰጥቷችኋል። ሃሌሉያ። ነዋ በግኡ ለእግዚአብሔር ዘያትት ኃጢአተ ዓለም ወልዱ ለቡሩክ ከሳቴ ብርሃን። እነሆ የዓለሙን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ የሰበከው ስለ ሁላችን ኃጢአትና በደል ተላልፎ እየተሰጠ የሞተልን፣ በሞቱ ደግሞ ሕይወትን የሰጠን የእግዚአብሔር አብ አንድያ ልጅ ከቅድስት ድንግል ማርያም የተወለደ በመልዕልተ መስቀል የተሰቀለ ደሙን ያፈሰሰ ሥጋውን የቆረሰ እኛን ለማጽደቅ በሦስተኛው ቀን ከሙታን ተለይቶ የተነሳ ኢየሱስ ይባላል። የኛ የሕይወታችን ቤዛ ኢየሱስ ይባላል። ነፍሱን አሳልፎ የሰጠን። ሃሌሉያ።